ልጆችም ባባ ይላል እችም አፍ ስለፈታቸው ማለት ነው ሄደች እኮ ተገላበቃ ክርስትና ተነሳሽ ልጆቹንም አነሳች አይደለ ስለዚህ እኔ ሰይድ እኔ ያው ፈቅጃለሁ እና እንገናኝ አዲስ አበባ ነው ያለሁት ያው ደቡብ ጎንደር ውስጥ ነው ያለሁት አካባቢያቸውን የት እንደሆነ አላውቁትም በባህር እናት ኡሚ ላንቺ ቃላት የለኝ ክብርሽ ትልቅ ቢሆን ከሰው ሁሉ ተርታ አላህ አከበራት ጀነት ከናት እግር ስር ናት ብሎም አሞገሳት ዱንያ ከባድ ብትሆን ተስፋችን ቢርቀን ልፋታችን ሁሉ በከንቱ ቢራመድ የእናትህ ፈገግታ የእናቴ ፈገግታ የእናትሽ ፈገግታ ከቤትሽ ካልወጣ አሁን እድላለን ልቧ ምን አይነት ነው በልጇ ማትጨክን ሐዘኗን ምትደብቅ መራቧን ማጣቷን ፈጽሞ አታስወግር አሁን አመስግነው ከኒዕማዎች ሁሉ የእናትን ኒዕማ የወፈቀን ረህማ አልহামዱሊላህ ብለህ አመስግነው አልহামዱሊላህ ብለሽ አመስግኚው በህይወት ከሌለች ላትመለስ ዳግም ወደ አላህ ካመራች ቀብሯ በኑር የደመቀ ማረፊያዋ በጀነት ያሸበረቀ አላህ ያደርግላት አሚን اللهم آمين እና የሆነ ፈቅጃለሁ እንገናኝ ብያለሁ ልጆችን ላሳይክ ብያለሁ እኔም አንድ ነገር ሆነ ከዛ ወይ ቀርተ ከሚቆጨኝ ክርስትና እንዲነሱ ካልፈለገ ልጆቹን ሲያገኝ ሚስቱንም እሱንም ልጆቹንም ያመጣና ያሰልማቸዋል እዚህ በቃ ምን ችግር አለ እንግዲህ አሁን ወደ ጥሩ መንገድ እየመጣች ነው ሱመያ ማለት ነው ያሁኑ ውሳኔሽ በጣም አሪፍ ነው ምክንያቱም ሰብሰብ ማለታቸው ተሻለ ስለሆነ ማለት ነው እኔኮ ግራ ገባኝ ጫካውን ሄዶ መንገር ጠፍቶበት ነው ያልኩ ነው ስለዚህ ናና ልጆችን ላሳይክ ባህር ዳር ሄደክ ባህር ዳር ችግር የለውም ግባ ከባህር ዳር ግን በምንም ተአምር ወደ ጎንደር ወደ ገጠር ይሄዳለው ምትል ከሆነ ባህር ዳር ሐሙሲት ከሐሙሲት አንበሳሜ ከአንበሳሜ አርብ ገበያ ከአርብ ገበያ ሳህና በሞተር ከዛ በኋላ ሞተር ነው ያለው በሞተር ራሴን አጥፍቼ ሬሳዬ መታ እንደምቀብር ስትመለስ እንደውም እዚህ ቤት እንደማታገኘኝ እንግዲህ እያንኳኳው ነው የጠየቁት የነ ሱመያን ቤት ገጠር ውስጥ ነው ያለው አየሩ በጣም ደስ ይላል ባህር ዛፎች ሱመያ ለምንድን ነው አንቺ ባልሽ የምታንገላችሁ እንግዲህ ሱመያ ዛሬ ያለችው ምንድነው ሰይድ ተመለስ ወደ አዲስ አበባ ና እኔ አዲስ አበባ ነኝ ልጆችህንም ላሳይ እና በጊዜ ሁኔታም አሁን ያለው ነገር አስፈሪም ስለሆነ የሆነ ነገር ቢከሰትና ነገ መጸጸቴ ስለማይቀር እንዳይቆጨኝ ተመለስ እያለች ትገኛለች ያለው ነገር አሪፍ ነው ሳይድም ተመልሰው ሱመያም ተቀብላው ያሉ ነገሮችን እንግዲህ መካከላቸው የተከሰቱ ነገሮች ተነጋግራችሁ በመፍታት ልጆቻችሁን አብራችሁ እንድታሳድጉ ብታደርጉ የተሻለ ነው ያስባለሁ ለማንኛውም ሐሳቧን ሰምተን እንመለስ ያው የፈረደበት ባለቤቴ እኔ ማረገው ነገር ደስ አይለው እኔ መሆነው ነገር ደስ አይለው ኢቭን ሰው ቁጭ ብሎ እንኳን ምግብ ሲበላ እንደ ሱመያ ይጣፍጥ ይባላል እኔ ይኸውልህ አሁንም ቢካልክ ጥፋቱ ያንተ እንጂ ነው አይደለም ስለዚህ ተሎ ብለክ ነው እኔ ልጆች እጄ ሁሉን ነገር ከሱመያ ጋር ያነጻጸረ ያስተያየ ሁሌም እኔን ኢንካሬጅ እያደረገ እንደዚህ የሚኖር ሰው ማለት እኔ ያልገባኝም እውነት ያ ረቢ ከወንጀል አጽዳን ያ አላህ እርጋታን ስጠን ያ ገፋር ሰላም አንባልና አንድነት እዝነት ሞላብን ሞያ የለሽም እንዴ የሱመያን አክልም ይለኛል ሁሌም እሱ ለኔ ስሜት አይጨነቅም እሱ የሚጨነቀው ለሱመያና ለራሱ ስሜት ብቻ ነው ልጆች ይዤ ወደዛ ጎንደር አልመጣም እኔ ያላየሁት ነገር ሁላ አንተ እኔ ጎንደር ስንት አመት የጀበት አላቅም ቤተሰቦችን ከ15 አመት በላይ ይሆነኛል ማለት ነው ይሁን እስቲ እሱን ይቅር ችግር የለውም የኔ አለመደሰት የመደሰት ጉዳይ ችግር የለውም ይቅር
መንገድ ላይም ደግሞ ያው የገጠመኝን እንግዲህ በሰላም ዱአ አድርጉልኝ እናንተም ሱመያም ይሄንን ቪዲዮ እያየሽ መንገድ ላይ ያየውን ነገር እያየሽ ነገር ግን እንዴት መሰላችሁ አዩም ስትል ነበር ያንተ መታወቂያ ሌላ አካባቢ ነው ምናምን ብላለች ያው ከተማ ውስጥ ምንም ነገር የለም ያው መከላከያ ነው ያለው ከዛ በኋላ ግን ፋኖ ነው ያለው ለምንድን ነው እሱ እኔ ዞር ብሎ ማያይ አሁን ደግሞ ጭራሽ ብሎ ጎንደር ካልሄድኩ እያለ ነው ታውቂያ ጠይቁኝ እኔ ተወለድኩት እዚህ ነው እናቴን ፍለጋ የመጣሁት አዲስ አበባ ነው ያደግኩት ምናምን ብዬ እንዴትም ብዬ በቃ አልፍ ያለው ጎንደር ሄጄ ልጆችንና ሱመያን ይዤ መምጣት አለብኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ ውድና የተከበራችሁ የተወደዳችሁ ብርቅዬና ድንቅዬ ሆናችሁ ውድ ቤተሰቦቼ ውድ ወንድሜቶቼ እንደምን አላችሁ እኔ ያለው አልሐምዱሊላህ እንግዲህ ሰሞኑ ትንሽ ጠፋ ማለት እያበዛው ነውና እየተመለስኩ ነው በቃ አልጠፋም ከዚህ በኋላ ኢንሻአላህ በአላህ ፍቃድ ያው ረመዳንም ስለሆነ ትንሽ በዛ ቃ ትንሽ ጠፋ ብዬ ነበር ከዚህ በኋላ አለው ሌላኛው ደግሞ ምንድነው መግቢያ ላይ መካከል ይሁን ስለናት የሚያወራ ኡስታዛችንም ሊበለው ወንድማችንም ሊበለው በቃ አላህ ይጨምርለትና በጣም ብዙ ነገሮችን እንግዲህ ስለናት ተናግሯል እናት ሁሌም መቼም የሚጨክን አንጀት የላትምና ሰይድ እንግዲህ በሆነው ነገር ላይ መንገድ ሲንከራተት ሲታዩ በጣም አዝናለት ሱመያ እንግዲህ ለልጆችክ እናት ነኝና አንተም ደግሞ ለልጆች አባት ነህና ተመለስ እኔ ያለሁት አዲስ አበባ ነው ጎንደር አይደለም 15 አመት አድርጋለሁኝ ከዛ ከወጣው ያለች ነው እና በነገራችን ላይ አሁን ያለው ነገር የሀየሩ ሁኔታ ትንሽ ከባድም ስለሆነ እንግዲህ ቶሎ እንድመለስላት ትፈልጋለች በዚሁ አጋጣሚ ደግሞ ያው ሳይድ በመካከል ድምጹ ጠፍቷል እያለች ነው ሀዩንም በሚቀርቡ ሰዎች አስተይቄ እስካሁን ሷም ተናዳኑ ያለችው ድምጹ ስለጠፋ ምናምን እያለች እየፈራች ነው ያለችው ብቻ በሰላም አላህ ይመልሰው በሰላም አላህ ያገናኛቸው እንግዲህ ብርቅዬና ድንቅዬ ሆናችሁ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረጋችሁን እንደተለመደው እንዳትረሱ ረመዳን እየወጣ ነው ኢንሻአላህ ዛሬ የዛሬ ጁምዓ እንግዲህ የረመዳን የመጨረሻው ጁምዓ ነውና አላህ Subhanahu Wa Ta'ala ጾሞ ከተጠቀሙት ጋር ያድርገን ሰላታችንም ጾማችንም ጸሎታችንም አላህ ይቀበለን ሁላችሁንም ባላችሁበት አላህ Subhanahu Wa Ta'ala ይጠብቃችሁ ሀገራችን ሰላም ያደርግልን ህዝቦቻችን ይጠብቅልን ሁላችሁንም ወዳችኋለሁ ከዚህ በላይ አላረዝምባችሁ በሚቀጥለው ቪዲዮ እንገናኛለን ሁላችሁንም ወዳችኋለሁ 5 አመት ምናምን ይሆነኛል ሂጅ አላቅም ጎንደርም ገጠርም ሂጅ አላቅም ማለት ነውና ወደ አዲስ አበባ የመጣሁት ማለት ነው ስለዚህ ያ ረቢ ከወንጀል አጽዳን ያ አላህ እርጋታን ስጠን ያ ገፋር ሰላም አምጣልን አንድነት እዝነት ሞላብን ምን ልፈልጌ ነው ሳይዶ አሁን እኔ ስለፈቀርኩኝ እኔ እየለመንኩ ነው በተረይ ናና አዲስ አበባ እንገናኝ እኔ እንደ ሐሳብ ግን ይሄንን ወድጄዋለሁኝ እና እኔም ወደድኩት አንቺ ወደድሽው ስለዚህ ፋሚሊዎች በዚሁ እንጸድቃለን ማለት ነው ያ ረቢ ከወንጀል አጽዳን ያ አላህ እርጋታን ስጠን ያ ገፋር ሰላም አምጣልን አንድነት እዝነት ሞላብን